ኮንሶሊዴሽን ኤንድ ቴሪቶሪያል ኤክስፓንሽን እና ይሄ ሰለሞኒክ ዳይናስቲ መሪዎቹ እንዴት አጠናከሩት? በጣም ቴሪቶሪያል ኤክስፓንሽን በጣም ኤክስፓንድ ሆኗል። ይሄ የሰለሞኒክ ዳይናስቲ ወይም ክርስቲያን ኪንግደም ልንለው እንችላለን። ምክንያቱም ክርስቲያን ለመስፋፋቱ በጣም ትልቅ አስተዋጽኦ ያበረከተ ስለሆነ ማለት ነው። እና እንዴት አድርጎ አጠነከረ ግዛቱን እና አስፋፋ የሚለውን እናያለን። ዘ ሴንተር ኦፍ ሪስቶርድ ዳይናስቲ ወዝ አት ፈርስት ኢን ሜዲቫል አምሃራ። ይሄ ሴንተሩ ዋናው ይሄ የሰለሞኒክ ዳይናስቲ ዋና አምሃራ ላይ ነበረ። ቱዴይስ ሳውዝ ወሎ አካባቢ ማለት ነው። አራውንድ ሌክ ሀይቅ የሀይቅ እስጢፋኖስ የምንለው በት ኢት ግራጁዋሊ ሽፍትድ ኢትስ ሴንተር ኢንቱ ሸዋ ኢንቱ ዘ ዲስትሪክትስ ላይክ መንዝ፣ ተጉለት፣ ቡልጋ፣ የረር፣ እንጦጦ፣ መናገሻ፣ ዋቻቻ፣ ፉሪ እስከነዚህ ድረስ ዝቋላ ፍሮም 1217 ማለት ነው ሺፍት እያደረገ ነበር። ገብቷቸዋል። ሴንተሩን ሺፍት እያደረገ አንዴ እዛ ጋር አንዴ እዚህ አንዴ እዛ አንዴ እዚህ እያደረገ ነበረ። ኮንስታንት የሆነ መቀመጫ አልነበራቸውም። እስከ መቼ ድረስ? አንቲል ዘ ስቴብሊሽመንት ኦፍ ጎንደር ስቴብሊሽድ እስክትሆን ድረስ ኮንስታንት የሆነ አልነበራቸውም ማለት ነው። ሺፍት እያደረጉ ነበር የነበረው። ዘ ሜዲቫል ሞናርክስ ስፔንት ዜር ሪጌንስ ኢሞባይል ኮርት ኦር ሪቪንግ ካፒታል የተንቀሳቀሱ ነበር ጊዜያቸው የሚያሳልፉት ማለት ነው። እየዞሩ በየቦታ አፍተር ሪስቶሬሽን ዋን ኦፍ ዘ ፈርስት ታስክ ኦፍ የኩኖ አምላክ ወዝ ቱ ኮንሶሊዴት ሂዝ አውቶሪቲ ስሩአውት ዘ ኤምፓየር። የኩኖ አምላክ ወደ ስልጣን ከመጣ በኋላ ኤሙ ምንድን ነው? መጀመሪያ የሰለሞኒክ ዳይናስቲ ሪስቶር ማድረግ ነው። አደረገ። ሪስቶር ካደረገ በኋላ ደግሞ ኮንሶሊዴት ለማድረግ ስልጣኑ ስሩአውት ዘ ኤምፓየር በግዛቱ በሙሉ ኤክስፓንድ ማድረግ እና ማጠናከር ነበር ዋና ዓላማው ማለት ነው። ሂ ኩዊክሊ ሰብዲዩድ ኢፋትን ተቆጣጠረ። ዘ ሙስሊም ሴንተር አጀሰንት ቱ ሸዋ ያለችውን ኢፋትን ተቆጣጠረ። የት አንቲል ዘ ካሚንግ ኦፍ አምደ ጽዮን ዘ ሴንተር ኢን ዘ ቴሪቶሪያል ሊሚት ኦፍ ክርስቲያን ኪንግደም ዋዝ ሜንሊ ኢን ናውዴይስ ኦፍ ትግራይ፣ ላስታ፣ አምሃራ ሪጅን ኦፍ ወሎ ሸዋ። አምደ ጽዮን ወደ በኋላ ላይ እናየዋለን። ከዊድም በኋላ የመጣ የነገሰ ንጉስ ነውና የኢትዮጵያ መሪ ነው። ከሰለሞኒክ ዳይናስቲዎች ውስጥ አንዱ ነው። እሱ እስከሚመጣ ሰዓት ድረስ ይሄ የዳይናስቲው ቴሪቶሪያል ሊሚቱ የክርስቲያን ኪንግደም እቺ ብቻ ነበረች። ናውዴይ ኦፍ ኤሪያ ኦፍ ትግራይ፣ ላስታ፣ አማራ እና ሪጅን ኦፍ ወሎ ብቻ የተገደበ ነበረ። ኢት ዋዝ ሜንሊ አስ ሪዛልት ኦፍ ኢንተርናል ፓወር ስትራግል። ቅድም እንዳየነው የኩኖ አምላክ ዋና ዓላማው ስልጣን ላይ ከመጣ በኋላ ማስፋፋት ነበረ። ነገር ግን ሊሳካለት አልቻለም። እሱ ከሞተ በኋላ የእሱ ንጉሱ ነገሰ። ከንጉሱ በኋላ ደግሞ ትልቅ የሆነ የስልጣን ሽኩቻ ስትራግል ተከሰተ። አያችሁ፣ ኢንተርናል ፓወር ስትራግል ውስጥ ላይ ስልጣን ላይ ለመውጣት በሚያደርጉ ሽኩቻ ምክንያት ማስፋፋት አልቻሉም ማለት ነው። ማስፋፋት አልቻሉም። ከዛ በኋላ ዊድም ከመጣ በኋላ አምባገሸን ከተመሰረተ በኋላ ነው እነሱ ሲታሰሩ ዊድም ምን ትልቅ ስራ ሰራ? ቢያንስ ሰላም ፈጠረ። ገብቷቸዋል። ይሄ የሚደረገው ፓወር ስትራግልን ቀነሰ። በቃ በዚህ መሀል ምንም ሊያስፋፉ አልቻሉ ማለት ነው። በኋላ አምደ ጽዮን ከመጣ በኋላ ነው በጣም ሊስፋፋ የቻሉ። አፓርት ፍሮም ዘ ፕሪቪየስ ሩለር ኢን ሪላቲቭሊ ስፒኪንግ ዜር ዋዝ ስታቢሊቲ ዱሪንግ ዘ ሪጅን ኦፍ ዊድም ራይድ ብለናል። ዊድም ራይድ ብለናል አይደለ? ስለዚህ በዊድም ራይድ አማካኝነት ከሌሎች መሪዎች አንጻር ስታቢሊቲ መረጋጋት ታይተዋል። ዘ ክርስቲያን ኪንግደም ኩድ ብሪንግ ኤክስተንሲቭ ቴሪቶሪ ዱሪንግ ዘ ሪጌን ኦፍ ኢምፔረር አምደ ጽዮን። እንግዲህ ይሄ ዊድም ስታቢሊቲው ላይ ሰራ አለፈ። ከዛ ክርስቲያን ኪንግደም ደግሞ በጣም ኤክስተንሲቭ የሆነ ቴሪቶሪዎችን ሊይዝ የቻለው ሊያስፋፋ የቻለው በኢምፔረር አምደ ጽዮን ጊዜ ነው ማለት ነው። ሩል 1344 ማለት ነው። እስከዚህ ጊዜ ነው የመራው ይሄ አምደ ጽዮን። ሂ ዋዝ ዘ ፈርስት ሰለሞኒክ ኪንግ ሁ ኢምባርክድ አፖን ኤ ፖሊሲ ኦፍ ዋይደር ኤንድ ራፒድ ቴሪቶሪያል ኤክስፓንሽን። በጣም ያስፋፋ የሰለሞኒክ ኪንግ ነው። በጣም ያስፋፋ የፖለቲክሱን የቴሪቶሪውን በጣም ያስፋፋ ንጉስ ቢኖር ከሰለሞኒክ ዳይናስቲዎች ውስጥ ከሰለሞኒክ ዳይናስቲ መሪዎች ውስጥ ይሄ አምደ ጽዮን ነው ማለት ነው። ሂዝ ሜን ሞቲቭ ኦፍ ኤክስፓንሽን ዌር ኢኮኖሚክ ኤንድ ፖለቲካል ቱ ኮንትሮል ዘ ትሬድ ሩትስ ኤንድ ኤክስፓንድ ቴሪቶሪ። የተለያዩ ኢኮኖሚ እና ፖለቲካሉን ማስተካከል ወይም ኤክስፓንድ ማድረግ ነው ዋና ዓላማው። ምንም በመቆጣጠር ትሬድ ሩቶችን የንግድ መስመሮችን በመቆጣጠር ኢኮኖሚንም ማሳደግና እንትኖችን በማስፋት ደግሞ ግዛቶችን ፖለቲካውንም በዛው ልክ ማስፋፋት
አላማው ነበረ እና ዱሪንግ ዚስ ፔሪድ ኮሞዲቲስ ፎሎውድ ቱ ዘ ኮስት አሎንግ ዋን ፍሮም እቃዎች ያልፉ ነበረ ፍሮም ሱዳን ቱ መጽዋ ኖርዝ ኦፍ ሌክ ጣና ቪያ ላስታ በላስታ አማካኝነት ከሱዳን ወደ መጽዋ ያልፉ ነበረ። ሰከንድ ፍሮም ሴንትራል ፕሮቪንስስ ስሩ ሳውዘርን ሸዋ ቱ መጽዋ ኦር ዘይላ ከሴንትራል ፕሮቪንስ ሴንትራል ካሉ ክፍለ ከተሞች በሳውዘርን ሸዋቱ ምጽዋ በሚወስደው መስመር ወይም ዘይላ በምንለው ያልፍ ነበረ። ኤንድ ሰርድ ፍሮም ሳውዘርን ፕሮቪንስስ ዊዝ ዘሩት ስሩ ሸዋቱ ዘይላ ከሳውዘርን ፕሮቪንሶችም እቃ ይሄድ ነበረ። በየትኛው መስመር? ከሸዋ ወደ ዘይላ በሚወስደው መንገድ እቃዎች ያልፉ እንደነበረ ነው በሰዓቱ የሚታመነው። ኢን ዘ ፕሮሰስ ኦፍ ኮንሶሊዴቲንግ ሂዝ ፓወር አምደ ጽዮን ሰብቲዩድ ሪቤሊዮን ኤንድ ዋዝ ኤብል ቱ ብሪንግ አን ኤንድ ቱ ሴንትሪፉጋል ቴንደንሲ ይሄ ዊች ትሪትንድ ዘ ዩኒቲ ኦፍ ክርስቲያን ኪንግደም አለ። ይሄ አምደ ጽዮን ስልጣኑን በማጠናከር ወይም በማስፋፋት ላይ በነበረበት ሁኔታ ላይ ብዙ የሆኑ ሪቤሊዮኖች ይደርሱበት ነበር። የአመጾች ማለት ነው። የመንግስትን የማመጽ ሁኔታዎች ይደርሱበት ነበር። ነገር ግን አምደ ጽዮን ሰብዲዩድ ተቋቁሞ አልፏቸዋል ማለት ነው። እነዚህ እና ዌዝ ኤብል ቱ ብሪንግ አን ኢንዱ ሴንትሪፉጋል ቴንደንሲ ይሄ ሴንትሪፉጋል ቴንደንሲ የምንለው ይሄ ማዕከላዊነት ማለት ነው። ማዕከላዊ የሆነ ዝንባሌን የክርስቲያን ኪንግደም አንድነትን ይበታትናል ተብሎ የሚፈራ አመለካከት አለና ይህንን እንዲቆም አድርጓል በማስፋፋት ማለት ነው። ክርስትናን በብዙ ቦታ በማስፋፋት ትልቅ የሆነ አስተዋጽኦን አበርክቷል ማለት ነው። ሂሜድ ቴሪቶሪያል ኤክስፓንሽንስ ቱ እናያለን። አንደኛ ዘአገው አዊ ኦፍ ጎጃም አስፋፍቷል ማለት ነው። ይህንን አምደ ጽዮን አኔዝ ዘ ሪጅንስ አራውንድ 1323 አፕ ቱ 24 ይህን ሪጅን እንትን ማለት ችሏል ማለት ነው። መያዝ ችሏል። ዘ ኤክስፓንሽን ኢንቱ አጋውስ ዋዝ ሱን ፎሎውድ ባይ ዘ ስታብሊሽመንት ኦፍ ቸርችስ ኤንድ ሞናስተሪስ የተለያዩ ቸርቾችና ገዳሞችንም ሰርተዋል ማለት ነው። እዚህ ላይ እና ቢዛሞን ብታዩ ዚስ ዋዝ ኮንኪውርድ ተያዘች ማለት ነው። 1316 ኦር 17 እዚህ አካባቢ ቢዛሞን መቆጣጠራቸው ላይ እንደ ኤግዚስትድ አንቲል ዘ ኤንድ ኦፍ 16th ሴንቸሪ አንደር ዘ ኮንትሮል ኦፍ ዘ ክርስቲያን ኪንግደም እንግዲህ እስከ 16ኛው ሴንቸሪ ድረስ በክርስቲያን ኪንግደም ግዛት ውስጥ መቆየት ትችላለች ማለት ነው። ዳሞት the process of subjugation started by የኩኑ አምላክ was effectively accomplished የኩኑ አምላክ ዳሞትን ለመቆጣጠር ትንሽ አተምት እያደረገ ነበረ። ነገር ግን ሳይሳካለት ሳያደርግ ቀርቷል። ነገር ግን በአምደ ጽዮን አኮምፕሊሽድ ሆኗል ማለት ነው። ተፈጽሟል። የኩኑ አምላክ ዳሞትን የመቆጣጠር ሁኔታ በኋላ በአምደ ጽዮን ምን አደረገው? አስቀጥሎ ተቆጣጥሯታል ማለት ነው። ወይ ዳሞት ቢካም ትሪቡተሪ ስቴት ኦፍ ክርስቲያን ኪንግደም የክርስቲያን ኪንግደም ትሪቡተሪ ስቴት ሆናም ቀጥላ ነበር ማለት ነው። ደፈላሻ ወይም ቤተ እስራኤል ይህም ከተቆጣጠሩት ቦታዎች ውስጥ አንዱ ዘ ሰክሰሲቭ ካምፔን ኦፍ አምደ ጽዮን አራውንድ 1332 pushed the people further into the inaccessible mountain districts north of በጋ ምድር from ደምቢያ in the south to ተከዜ in east and north ይሄ የአምደ ጽዮን እንግዲህ እያስፋፋ ግዛቱን እያስፋፋ መሄዱ ህዝቦቹን ፈርዘር ፑሽድ ገፍቷቸው ነበር ወደ ኢናክሴብል ማውንቴን ዲስትሪክትስ በጣም ትልልቅ የሆኑ የማይደረሱ የሆኑ ማውንቴን ጫፎች ኖርዝ ኦፍ በጋ ምድር ከዚህ አንስቶ ተከዜ እንዚ ኢስት ኤንድ ኖርዝ እስከዚህ ድረስ እንኳን ሰዎቹ እንዲገፉ አድርጓቸዋል ማለት ነው። እንደ የት ኢት ዋዝ ኖት ፋይናል የመጨረሻም አልነበረም። ይሄ ዘ ፈላሻ ኮንቲኒውድ ቱ ሪዚስት ኤንድ ሪቤል አጌን ዘ ግሮዊንግ ክርስቲያን ኪንግደም እነዚህ ፈላሻዎች ወይም ቤተ እስራኤላኖች ይሄንን ሪዚስት ወይም ሪቤል እየተቃወሙ እያመጹ የሄዱበትም ሁኔታ ነበረ። በሰዓቱ ዝም ብሎ አላዩም። ዘ ግሮዊንግ ክርስቲያን ኪንግደምስ ዶሚኔሽን ስራውት ዘ ሜዲቫል ፔሪየድ ማለት ነው። በሜዲቫል ፔሪየድ ጊዜ የክርስቲያን ኪንግደም ዶሚኔት እያደረገ መሄዱን እነዚህ ፈላሻዎች ሪዚስት እያደረጉ ያንን ትንሽ እየተቋቋሙ ምንም እየተፍጨርጭሩ ቢሆን እየተቋቋሙ የነበረበት ሲቹዌሽን ነበር። እያመጹም ነበረ ተብሎ ይታመናል። ሌላኛው ደግሞ ዘ ሬድ ሲ ኮስት ዋናው አምደ ጽዮን was deeply concerned about the danger of the development of Muslim power in Red Sea coast ይሄ አምደ ጽዮን
ዋና ኮንሰርን ያደረገው ዋና እንትን ውስጥ ያስገባው ዋና ምልከታ ውስጥ ያስገባው ነገር ቢኖር ምንድነው? ሙስሊም ፓወሮች የዛኔ በንግድ አማካኝነት ነው ወደኋላ እናየዋለን እና ወደ ኢትዮጵያ የተስፋፋው እስልምና እና ሙስሊም ፓወሮች ተቆጣጥረውት ነበረ። ማለት ሬድ ሲ ኮስቱን እንዳለ የትሬድ መስመሮቹን በሙስሊሞች እጅ ተቆጣጥረውት ነበረ እና የዛኔ ራሱ ለአክሱም መውደቋ ራሱ አንድ ምክንያት ምንድነው? ኢንተርናሉን ያው አይተናል። የተለያዩ ወረርሽኞች ምናምን ነበሩ ብለን አሳልፈናል። እና ኤክስተርናል ላይ ደግሞ ምንድነው? አክሱም መጀመሪያ በግዛቷ ውስጥ በእጇ ውስጥ አስገብታቸው የነበረችውን እንትን የንግድ መስመሮቿን በሙስሊሞች ኦቨርስሮ ተደርጋ ተቆጣጥሮት ነበረ እነዚህ ሙስሊሞች። ስለዚህ አንድም ይሄንን ማስመለስ ነበር ዋና ኮንሰርኑ ማለት ነው። ያም እንደዚህ ሆነ ዋና እንትኑ ይሄንን እንትን ማለት ነበር ማለት ነው። it was an important route for diplomatic relation and a desire to share in or control the southern trade route between the interior Ethiopia and ሙስሊም ፓወርስ ኦፍ ኢጂፕት። እንዲህ በሙስሊም ፓወር ኦፍ ኢጂፕት እና በእንትኖች መካከል በእነዚህ በክርስቲያኖች መካከል ትልቅ የሆነ ይህንን የመቆጣጠር ፍላጎት ነበረ ማለት ነው። the middle east and also beyond ማለት ነው። the powers of the Egypt the muslim powers of Egypt እና በሚድል ኢስቶቹ መካከል ትልቅ የሆነ ፍላጎት ነበረ ይህንን ቦታ የመቆጣጠር the middle east and also beyond ከዛም ሰፋ ያሉ እንትኖች ይህንን ቦታ ለመቆጣጠር ትልቅ የሆነ ፍላጎት ነበራቸው። in his continued northward march as far as the present Eritrea and the Red Sea in his chronicle አምደጽዮን describes his victory። እንግዲህ ይህንን እንትን የተቋቋመ ሚድል ኢስት in his continued northward march as far as the present Eritrea and the Red Sea እነዚህን ሙሉ መቆጣጠር ችሏል። ገፍቶ ሄዶ ማለት ነው። in his chronicle አምደጽዮን ዲስክራይብ አድርጎታል። ይሄ ትሬድ ሲሆን እንዴት አድርጎ እንደቆጣጠረ ይሄ ቾርኒክል ኦፍ አምደጽዮን የምንለው ዘፈርስት ቾርኒክል ነው ኢትዮጵያ ማለት ነው። እና ዲስክራይብ ሂዝ ቪክቶሪ የእሱን ድሎቹን እንዲህ ሲል አምደጽዮን ዲስክራይብ አድርጓቸዋል። ምን አለ? አይ ይላል እኔ ራሱን ነው ማለት ነው። ኪንግ አምደጽዮን ራሱን ነው። I went to the sea of Eritrea. When I reached there, I mounted on an elephant and entered the sea እያለ ይናገራል። ምን ይላል? I went to the sea of Eritrea ወደ ኤርትራ ባህር ሄድኩና when I reached there እዛ በደረስኩበት ጊዜ I mounted on the elephant and entered the sea ዝሆን ላይ ወጣውና ገባው ማለት ነው ይላል። I took up my arrow and spear killed my enemy ጠላቶቼንም ቀስቴን አውጥቼ ገደልኳቸው አስወንጭፌ ይላል። and saved my people ልጆቼንም ያው በስር የነበሩትም ህዝቦቼን አዳንኳቸው እያለ ያወራል ድሎቹን ማለት ነው በመጽሐፉ ላይ። to consolidate the control of the Christian state over the provinces of the north extending to the coastal area of ምጽዋ ክርስቲያን ስቴትን በክፍለ ከተሞቹ ለማጠናከርና ሰርቫይቭ ሆኖ እንዲቆይ ጠንክሮ እንዲቆይ ለማድረግ the coastal area of ምጽዋ እና of the north extending of the coastal area of ምጽዋ በምጽዋ ኮስታል ኤሪያዎች ክርስትናን አጠናክሮ ለማስቀጠል አምደጽዮን ክሌምድ ቱ ጌት ባክ ቴሪቶሪስ ዋንስ ቢሎንግ ቱ ዘ ኪንግ ኦፍ አክሱም። ቅድም እንዳልነው ይህንን ለማድረግ ክርስቲያን ኪንግደምን ክርስቲያን ስቴትን በእነዚህ ቦታዎች ላይ በክፍለ ከተሞች ላይ እና በኖርዝ ኤክስቴንዲንግ ኮስታል ኤሪያ ኦፍ ምጽዋ ላይ ለማጠናከር አምደጽዮን ምን ማድረግ አለብኝ አለ ይላል ይናገራል ማለት ነው። መጀመሪያ በአክሱም እጅ የነበሮቹን የአክሱምን ቴሪቶሪዎችን በአክሱም እጅ የነበሮችን መጀመሪያ በኋላ ላይ በሙስሊሞች ኦቨርስሮ የተደረገችበትን ወይም ሙስሊሞች የተቆጣጠሩትን ትሬድ ሩት ማስመለስ ነው ይላል ማለት ነው። ለማጠናከር ማስመለስ ነበረብኝ ወይም አስመልሻለሁ እያለ ነው። እና ዘኖርድ ሙስሊም ሪሰንትድ ሂዝ ካምፔን አጌንስት ዘ ሙስሊም ስቴት ኦፍ ኢፋት ኤንድ ሸዋ። ኖርዝ ያሉ ሙስሊሞች ተናደዱ። ይህንን የአምደጽዮን መዝመቱን ዘምቶ መቆጣጠሩን አጌንስት ሙስሊም ስቴት ኦፍ ኢፋት እና ሸዋ ላይ መዝመቱን ሲሰሙ በጣም ተናደዱ እና and they may have cooperated with the rebellious army at ኢንዳርታ in the northern ትግራይ ማለት ነው። እና ስለዚህ ኖርዘርን ትግራይ ላይ ኢንዳርታ ላይ ወይም ኖርዘርን ትግራይ ላይ ሪቤሊዮኖች ነበሩ። በማን የሚመራ ሊድ ባይ
ይበቃል ኢጋዜ ኢንሰርቲን ትዌኒስ ማለት ነው። በእነዚህ ጊዜያቶች አካባቢ ይሄ በይበቃ ኢግዚ የሚመሩ ሪቤሊዮኖች ነበሩና እነዚህንም ሙስሊሞቹ ተናደው እንደተቀላቀሉና እሱንም እያመጹት እንደነበረ ያስቀምጣል። ሂ ፈርስት ጌቭ ኢንዳርታ ቱ ሂዝ ኪዊን ቢለንሳባ። ይሄ ኢንዳርታን ወይም ኖርዘርን ትግራይ ላይ የምትገኘው ቦታ ይሄ አምደጽዮን ሚስቱ ነችና ቢለንሳባ ለሱ ሰጥቷት ነበር። ነገር ግን በኋላ ላይ ሃዌቨር ባህረ ሰገድ ዘ ሶን ኦፍ አምደጽዮን ቢካም ዘ ገቨርነር ኦፍ ትግሬ ባህረ ሰገድ የአምደጽዮን ልጅ ነውና በኋላ ላይ ከሷ በኋላ ላይ የትግራይ ገቨርነር ወይም አስተዳዳሪ ሆኖ ነበር ማለት ነው። ኢት ሲምስ ዘን ዘ አምደጽዮን ቱክ ኢሚዲየት ካምፔን ኢን ቱዴይስ ኤርትራ ሪጅን ኢን 1325 አምደጽዮን እንግዲህ ማስፋፋት ላይ በጣም ትልቅ የሆነ ስራ ሰርተዋል ብለናል እና ወረራ አካሂዷል በትግራይ ላይ በኤርትራ ላይ ማለት ነው። ከትግራይ ጎረቤት ነች ኤርትራ እና እሷም ላይ ወረራ አካሂዶ ነበር ማለት ነው እና መቆጣጠርም ችሏል። አፍተር ኮንትሮሊንግ ዘ ሆል ሪጅን ሂ አፖይንትድ ገቨርነር ዊዝ ታይትል ማዕከል ባህር ዊች ላተር ኦን ቼንጅድ ኢንቱ ባህረ ነጋሽ ማለት ነው። ከተቆጣጠራት በኋላ ሾመ አፖይንት አድርጓል፣ ሹመት ሰጥቷል። አስተዳዳሪ በቦታው መደበ ማለት ነው እና ምን ሚል ታይትል ሰጠው? መካል ባህር ማለት ነው። ወይም በኋላ ላይ ይሄ ማዕከለ ባህር የሚባለው ወደ ምን ተቀየረ? ወደ ባህረ ነጋሽ ወደሚል ታይትል ተቀየረ ማለት ነው። ለመሪው የሚሰጥ ታይትል ነው ይሄ ታይትል። ኢን ዘ ሳውዝ ኢስት ሙስሊም ሱልጣኔትስ ዊች ዌር ሎኬትድ ኦን ዘ ላይን ኦፍ ትሬድ ዌር ሜድ ትሪቢዩተሪስ ኦፍ ክርስቲያን ኪንግደም ኦፍ አምደጽዮን። ለአምደጽዮን ኢን ሳውዝ ኢስት ላይ ያሉ ሙስሊም ሱልጣኔቶች በትሬዱ ላይን መስመር ላይ የሚገኙ ለእንትኑ ይገብሩ ነበር፣ ግብር ይሰጡ ነበር ማለት ነው። ለክርስቲያን ኪንግደም ኦፍ አምደጽዮን እየገበሩ ይኖሩ ነበረ። ኢን ዘ ሳውዝ ዘ ጉራጌ ስፒኪንግ ኤሪያ እነዚህንም ብናይ ኢን ዘ ሰም ኦፍ ኦሞቲክ ኪንግደምስ ላይክ ወላይታ፣ ጋሞ ዌር ኦልሶ ብራውት አንደር ዘ ኮንትሮል ኦፍ ዘ ሊስት አንደር ዘ ኢንፍሉዌንስ ኦፍ ክርስቲያን ስቴት ላይ በክርስቲያን ስቴት ኢንፍሉዌንስ ውስጥ ወይም በክርስቲያን ስቴት ቁጥጥር ውስጥ አስተዳደር ውስጥ ከገቡ ቦታዎች ናቸው ማለት ነው። አምደጽዮን ወዝ ኢን ፉል ኮንትሮል ኦፍ ኦል ዘ ትሬድ ሩትስ ኤንድ ሶርስ ኦፍ ትሬድ ኦፍ ኢትዮጵያ ሪጅን ኢን ዘ ኤርሊ 1330 ማለት ነው እና መቆጣጠር ችሏል ማለት ነው። ቅድም እንዳልነው ዘ ኮንሶሊዴሽን ኤንድ ቴሪቶሪያል ኤክስፓንሽን ኦፍ ዘ ክርስቲያን ኪንግደም ኮንቲኒውድ ዱሪንግ ዘ ሪጌንስ ኦፍ ሰክሰሰርስ ኦፍ አምደጽዮን። ከአምደጽዮን በኋላ ያሉ ሰክሰሰሮቹ ተተኪዎቹ ይሄ ክርስቲያን ኪንግደምን ማስፋፋቱ እና ማጠናከሩ ስራ ላይ ትልቅ የሆነ አስተዋጽኦ አበርክተዋል። ከአምደጽዮንም በኋላ ይሄ ነገር ቀጥሏል ማለት ነው። ኦኬ ይሄንን እናያለን። ኦኬ ኢቫንጀላይዜሽን ፕሮሰሱን እናበቃለን ማለት ነው። ኢቫንጀላይዜሽን ኢን ሪሊጂየስ ሙቭመንት። ይሄ ኢቫንጀላይዜሽን ማለት ወንጌልን ማስፋፋት ማለት ነው እና ይሄ ወንጌልን የማስፋፋት ሁኔታ ራሱ ይሄ ትልቅ የሆነ ኢን ዘ ሌት 13 ሴንቸሪ ቱ አዘ ቢጊኒንግ ኦፍ 16 ሴንቸሪ ላይ ከተከሰቱ ዋና ክስተቶች መካከል ይሄ አንዱ ነው። ዘ ኢቫንጀላይዜሽን ፕሮሰስ ኢን ኢትዮጵያ ሪጅን ዱሪንግ ዘ ሜዲቫል ፔሪድ ዋዝ ቬሪ ክሎዝሊ አሶሲየትድ ዊዝ ዘ ኤክስፓንሽን ኦፍ ዘ ኮንሶሊዴሽን ኦፍ ክርስቲያን ስቴት። በቃ ሌላ ነገር የለውም። የክርስቲያን ስቴትን የክርስቲያን ኪንግደምን ማጠናከር ነው። ይሄ ወንጌልን መስበክ፣ በየቦታው ወንጌልን ማስፋፋት፣ ክርስቲያን ስቴትን ማጠናከር ነው ዋነኛ ዓላማው። አሶሲየትድ የሚሆነው ከዛ ነው። አት ዘ ሴም ታይም ኢት ኮንትሪቢዩትድ ክርስቲያን ስቴት at the 14th century marked the maximum expansion of Christian kingdom. At the same time, it contributed more for the expansion of Orthodox Church to the people of different area. 14ኛው ሴንቸሪ ማክሲመም ኤክስፓንሽን ኦፍ ክርስቲያን ኪንግደም በጣም ክርስቲያን ኪንግደም የተስፋፋበት ጊዜ ቢኖር ሴንቸሪ ቢኖር ክፍለ ዘመን ይሄ ነው። አት ዘ ሴም ታይም ኢት ኮንትሪቢዩትድ ሞር ፎር ዘ ኤክስፓንሽን ኦፍ ኦርቶዶክስ ቸርች። ኦርቶዶክስ ቸርች በጣም እንዲስፋፋ በተለያዩ ቦታዎች ላይ እንዲስፋፋ ትልቅ አስተዋጽኦ ያበረከተ ፕሮሰስ ነው ማለት ነው። ይሄ ኢቫንጀላይዜሽን ፕሮሰስ እና የሆነበትም ጊዜ ነው። ዘ ሸዋን ፕላቶ ፕሌድ ዘ ሞስት ኢምፖርታንት ሮል ፎር ቦዝ ሚሊታሪ አክቲቪቲ ኤንድ ክርስቲያን አርሚ ኤንድ ኦልሶ ፕሮፓጌቲንግ ክርስቲያን ቲቺንግስ። ይሄ ሸዋን ፕላቶ በጣም ትልቅ የሆነ አስተዋጽኦ ኢምፖርታንት ሮል
የጣለ ቦታ ነው። ይሄ ሸዋን ፕላቶ የምንለው ኢምፖርታንት ሮል ያበረከተ ነው ለሚሊተሪ አክቲቪቲ ኦፍ ክርስቲያን አርሚ እና ለፕሮፓጌቲንግ ክርስቲያን ቲቺንግ ኃይላቸውንም እንዲያጠናክሩ ወታደራዊ ኃይላቸውንም እንዲያጠናክሩ እና ትምህርታቸውንም እንዲያስፋፉ ትልቅ አስተዋጽኦ ያበረከተ ቦታ ነው፣ ሴንተር ነው ማለት ነው። ኢን ሸዋ ዜር ዋዝ ዘ ፕሬዘንስ ኦፍ ኤርሊ ክርስቲያንስ ሸዋ ላይ መጀመሪያውኑ ይሄ ኢቫንጀላይዜሽን ምናምን ፕሮሰስ ከመካሄዱም በፊት ክርስቲያኖች ነበሩ። መጀመሪያ የነበሩ ክርስቲያኖች ነበሩ። who had contact with their distant kinsmen of Christian dominated northern part of the ኢትዮጵያ በጣም ዲስታንስ የሆነ ዘር ያላቸው ማለት ነው። ክርስቲያን ዶሚኔትድ ኖርዘርን ኦፍ ከኖርዝ ፓርት ኦፍ ኢትዮጵያ ሞር ዊዝ አማራ እንደ ትግሬ ከአማራና ከትግሬ በጣም ረዥም ጥንት የሆነ እንትን ዝርያ ያላቸው በቦታው የነበሩ ክርስቲያኖች ነበሩ ማለት ነው። መጀመሪያ እንደነበሩ ይሄ ኢቫንጀላይዜሽን ፕሮሰሱ ከመካሄዱ በፊት እና እነሱ ትልቅ የሆነ እንትን ሮል አበርክተዋል ማለት ነው። ይሄ ለወታደራዊ ለክርስቲያኑ አርሚን እና ለክርስቲያን ቲቺንግ ማለት ነው። ለትምህርቱም እንዲስፋፋ ትልቅ የሆነ አስተዋጽኦን አበርክቷል ይሄ ሸዋ ማለት ነው። አኮርዲንግ ቱ ታደሰ ታምራት ቸርች ኤንድ ስቴት የሚል የታደሰ ታምራት መጽሐፍ አለና 305 ፔጅ ላይ ነው እና ምን ይላል? ዘ ፕሮቪንስስ ኦፍ አምሃራ ዋዝ ኤክስፖዝድ ቱ ክርስቲያን ኢንፍሉዌንስስ ማች ሎንገር ዱሪንግ ዘ ሜዲቫል ፔሪድ። በሜዲቫል ፔሪድ ሰዓት የአማራ ክፍለ ከተሞች በጣም በክርስቲያን ኢንፍሉዌንስ ውስጥ ገብተው ነበር ወይም ኤክስፖዝ ሆነው ነበር። ነገር ግን ይላል በት they were lacking of cultural Christian center of learning and monastic activity until the time of ኢየሱስ ሞዐ። ነገር ግን የፈለገ ቢስፋፋም እንኳን ይህ ክርስቲያን በክርስቲያን ኢንፍሉዌንስ ክፍለ ከተሞቹ በሙሉ በክርስቲያን ኢንፍሉዌንስ ቢወድቁ እንኳን ነገር ግን ምን አልነበራቸውም? ክርስቲያን ሴንተር ኦፍ ለርኒንግ ግን አልነበራቸውም። ይሄ የሚያስተምሩበት ሴንተር አልነበራቸውም እና ሞናስቲክ አክቲቪቲ ይሄ ገዳማዊ እንቅስቃሴዎች አልነበሩም ማለት ነው። ማን እስከሚመጣ ድረስ ኢየሱስ ሞዐ። ፓርቲኩላሪ ሂዝ አድቬንት ቱ ሃይክ ኦፕንድ ኒው ኦፖርቹኒቲ ኦፍ ለርኒንግ ኦፍ ክርስቲያን ኢን ዘ ታይም አምሃራ ኤንድ ሸዋ ኤንድ ኢት ኦልሶ ኦፕን ኢቫንጀላይዜሽን ኦፍ ኒውሊ ኢንኮርፖሬትድ ነን ክርስቲያን ኤሪያስ። እንደገና ይሄ ኢያሲዮስ የሚባለው አዳዲስ እድሎችን ለአምሃራና ለሸዋ አዳዲስ ክርስቲያን እንዲስፋፋ አዲስ የሆነ መስመሮችን ከፍተዋል ማለት ነው። መጎብኘቱ ይሄ ኢየሱስ ወደ ሀይቅ ሄዶ ነበር እና ኦፖርቹኒቲዎችን ከፍተዋል ማለት ነው እነዚህ እንዲስፋፉ። ኤንድ ዚስ ኦልሶ ኦፕንድ አን ኢቫንጀላይዜሽን ቱ ዘ ኒውሊ ኢንኮርፖሬትድ ነን ክርስቲያን ኤሪያ። መጀመሪያ ያልተያዙ ነን ክርስቲያን የሆኑ ኤሪያዎች ላይ ራሱ ወንጌል እንዲስፋፋ ኢቫንጀላይዝ እንዲሆን ወንጌል እንዲስፋፋ አስተዋጽኦ አበርክቷል ማለት ነው የእሱ መሄዱ ወደ ሀይቅ መሄዱ። ኤንድ ዚስ ኦልሶ ኦፕንድ ኢቫንጀላይዜሽን ኦፍ ኒውሊ ኢንኮርፖሬትድ ነን ክርስቲያን ኤሪያ። እሺ ሴኒት ተክለ ሃይማኖት who was born at Silish in Zorore in today's Volga contributed more for the revival of Christian in Shawa and the regeneration of churches in southern part of Ethiopia including medieval period። ሴኒት ተክለ ሃይማኖት ምንለው የቅዱስ ተክለ ሃይማኖት ማለት ነው። ትልቅ የሆነ አስተዋጽኦ ያበረከተ ሰው ነው። ይህን ክርስቲያን በሸዋ ማስፋፋቱ ላይ እና የተለያዩ ቸርቾች ሪጀነሬት እንዲሆኑ ሳውዘርን ፓርት ኦፍ ኢትዮጵያ ላይ ኢንክሉዲንግ ሜዲቫል ዳሞት ቸርቾች እንዲስፋፉ ያደረገ ሰው ነው ተክለ ሃይማኖት የምንለው። ዱሪንግ ዘ ታይም ኦፍ አምደ ጽዮን አንደር ዘ ዳይሬክሽን ኦፍ ኢጂፕሽያን ባዮሾፕ ኢን ኢትዮጵያ ባዮሾፕ ያዕቆብ ስፕሪድ ቱ ነን ክርስቲያን ኤሪያስ ሂ ሴንድ ፕሪቸርስ ኢን ዲፈረንት ፓርት ኦፍ ዘ ካንትሪ። በአምደ ጽዮን ጊዜ በኢጂፕሽያን ባዮሾፖች ወይም በኢጂፕሽያን ጳጳሶች የዳይሬክት እየተደረጉ ጳጳሶች የኢትዮጵያ ጳጳሶች ማለት ነው። በኢጂፕሽያን ጳጳሶች ነበር ዳይሬክት የሚደረጉት የሚመሩት ማለት ነው። ስፒሪቱ ነን ክርስቲያን ኤሪያ ወደ ነን ክርስቲያን ኤሪያዎች ያዕቆብ ምን አደረገ? ስፒሪት አደረገ ማለት ነው ክርስቲያኒቲን። ሂ ሴንድ ፕሪቸር የተለያዩ የሚሰብኩ ወይም የሚያስተምሩ አካላቶችን ላከ። ኢንዲፈረንት ፓርት ኦፍ ዘ ካንትሪ ለምሳሌ ፎር ኢንስታንስ ቱ ኢስት ዳይሬክሽን በኢስት ዳይሬክሽኑ ላይ ዮሐንስ ተላከ። ዮሐንስ ፎር ቂላት፣ ቴዎድሮስ ፎር
ሲላሊሽ ኤንድ ማቲያን ፎር ፋታ ጋር እንግዲህ እነዚህ ምኖች ናቸው? ሰባኪዎች ወይም አስተማሪዎች ናቸው ማለት ነው። በያዕቆብ የተላኩ። እንደገና በኖርዝ ዌስት ስታዩ እንግዲህ አኖሪዮስ ወይም ጁኒየር የሚባለው ፎር ሞሬት እንደ ወግዳ እንደ መርቆሪዮስ ፎር መርሃባይት እንግዲህ ለነዚህ ቦታዎች መርቆሪዮስ ተልኳል ማለት ነው። ለመርሃባይት ይህንን ማንበብ ነው። ምናልባት ይሄ ፈተና ላይ ሊመጣባችሁ ስለሚችል ይህንን እንግዲህ መሸምደድ ይጠበቅባቸዋል ማለት ነው። ብዙም ሳይበዛ ቱ ዘ ሳውዝ ኤንድ ሳውዝ ዌስት አኖሪዮስ ዘ ኢልደር በመባል የሚታወቀው ፎር ወረብ ተልቋል ማለት ነው። ኤንደ ሲጋጅ አድሃኒ ፎር ዳሞት፣ ኢዮስያስ ፎር ዌጅ ኤንደ ዮሴፍ ፎር ኢናሪያ እነዚህ የተላኩ ናቸው ማለት ነው። In addition to the above, Emperor Amda-Tsiyon also consolidated the expansion of the church even among the flower of Christianity already existed in the region between the river of Takaze and Lake Tana, including Goja. እስካሁን ካየነው በተጨማሪ ኢምፔሪየር አምደ-ጽዮን በጣም አጠናክሯል። ቸርች ቤተክርስቲያኖችን በመገንባት ላይ በጣም ጠንከር አጠናክሮ ሰርተዋል ማለት ነው። ኢቭን ክርስቲያኖች ራሱ ኦልሬዲ ኤግዚስት ባደረጉባቸው ቦታዎች ላይ ቸርቾች ምናምን ባልተገነቡባቸው ቦታዎች ላይ ገንብቶ ክርስቲያኒቲን በጣም እንትን ብሎ አስፋፍተዋል ማለት ነው። ሪቨር ኦፍ ተከዜ እና ሌክ ጣና ኢንክሉዲንግ ጎጃም በእነዚህ ቦታዎች። ኦኬ ለዛሬ በዚህ ይበቃናል። በቀጣይ ሪሊጂየስ ሙቭመንት የሚለውን እናያለን ማለት ነው። ቪዲዮን ላይክ ማድረግ አትርሱ። ከተመቻችሁ ሰብስክራይብ አድርጉ። ሰላም ቆዩኝ።